hello Pastor, እንደምን ዋልክ? ሄሎ ይሰማል? ሰላም ይሰማል። ይቅርታ እኔ እንኳን አማረኝ ግን ሁሉ ጊዜ ነው የምከታተሉ። ስለ ትምህርት በጣም ነው ማደነቀው። እዚህ ጋር በራሱ ይባረክ። የኔ ጥያቄ አሁን ይቅርታ ጋር አማርኛ እና ማንበብ አልቻልኩም መናገር ብቻ ነውና ጌታ በስጋ ተገለጠ። በስጋ መገለጡ አሁን ከማርያም ብቻ ነው ወይስ በፊትም ተገልጦ ነበር? የኔ ጥያቄ እሱ ነው። ዕብራውያን ስናነብ ምን ይላል? ለአባቶቻችን በየአይነቱ በየእንትኑ ታይቶ ነበር፣ አሁን በእኛ ዘመን በልጁ ተገለጠ ተብሏል። አሁን ስጋውን መውሰድ በስጋ መገለጡ በማርያም ጊዜ ነው ወይስ በፊትም ስጋ አንስቶ ለሰዎች ለአባቶች ለእነ አብርሃም በዛን ጊዜ ምግብን ይበላል? ስፔሻሊ መልከጼዴቅን ስናነጠና እሱም ደግሞ እንደ ሰው ሆኖ ምግብ እንደሚበላ ያሳያል። ስጋ መውሰዱ ከማርያም ብቻ ነው ወይስ ከማርያም በፊትም ነበረ? እሺ ገብቶኛል። በጣም ነው የማመሰግነው ይህንን ጥያቄ ለመጠየቅ በመምጣት። እንደገባኝ ምንድን ነው የመጀመሪያ ጥያቄ በስጋ መገለጥ ተገለጠ የሚለው ነገር ከማርያም ከተወለደ በኋላ ነው ወይስ ከዛ በፊትም በስጋ ተገልጦ ይገለጥ ነበረ ወይ? ለምሳሌ መልከጼዴቅ የሚባል እንደነበረ እናውቃለን በፊት ከማርያም ከመወለዱ በፊት እና ከዛ ጋር ተያይዞ በስጋ ነበረ ወይ ያኔስ የሚል ነው ጥያቄው። ኤግዛክትሊ ያ እንኳን ደህና መጣ። ሃይ ሄሎ ፓስተር እንደምን ዋልክ? ሄሎ ይሰማል? ይሰማል። እሺ ይቅርታ እኔ እንኳን አማረኝ ግን ሁሉ ጊዜ ነው የምከታተሉ። ስለ ትምህርት በጣም ነው ማደነቀው። እዚህ ጋር በራሱ ይባረክ። የኔ ጥያቄ አሁን ይቅርታ ጋር አማርኛ እና ማንበብ አልቻልኩም መናገር ብቻ ነውና የኩናማ እንትን አለኝ መጽሐፍ ቅዱስ። የኔ ጥያቄ ምንድነው? ጌታ ኢየሱስ ክርስቶስ በልጅ ከማርያም ስጋ በስጋ ተገለጠ ማለቱን ይሻላል። ጌታ በስጋ ተገለጠ። በስጋ መገለጡ አሁን ከማርያም ብቻ ነው ወይስ በፊትም ተገልጦ ነበር? የኔ ጥያቄ እሱ ነው። አሁን ለልጁ እግዚአብሔር በስጋ ይገለጣል። አብነት ፎር ኤግዛምፕል ዕብራውያን በእንግሊዝኛ በለው እስኪ ማለት የፈለግከውን ነገር። ደህና እንግሊዝኛ ደግሞ ይከብደኛል። አሁን በዕብራውያን ስናነብ ምን ይላል? ለአባቶቻችን በየአይነቱ በየእንትኑ ታይቶ ነበር፣ አሁን በእኛ ዘመን በልጁ ተገለጠ ተብሏል። አሁን ስጋውን መውሰድ በስጋ መገለጡ በማርያም ጊዜ ነው ወይስ በፊትም ስጋ አንስቶ ለሰዎች ለአባቶች ለእነ አብርሃም አሉ አይደለም ለውትን እዛ ጋር ሳነን መጽሐፍ ቅዱስ ስንናጠና ናይዋለን ጌታ ብሎ ወይስ እግዚአብሔር ብሎ ይላል። አሁን በዛን ጊዜ ምግብን ይበላል። ስፔሻሊ መልከጼዴቅን ስናነጠና እሱም ደግሞ እንደ ሰው ሆኖ ምግብ እንደሚበላ ያሳያል። እና ስጋ መውሰዱ ከማርያም ብቻ ነው ወይስ ከማርያም በፊትም ነበረ? ከቅርታ ጋር ምክንያቱ ምንድን ነው? አልፎ አልፎ ነው ማገኝበት እና እችን ትምህርት አስቀድመ ስኖር አላውቅም። አሁን ለእኔ ጥያቄ የሚሆንብኝ እሱ ነው እና ከቅርታ ጋር እስቲ መልሱን እስቲ ወይም ለመማር ነው እንጂ ለእንትን አይደለም። እና እስቲ እሱን እሺ ገብቶኛል። በጣም ነው የማመሰግነው ይህንን
ይህንን ጥያቄ ለመጠየቅ በመምጣት የቋንቋ ችግር ሁላችንም ጋር ይኖራል እና ምንም ችግር የለውም። ግን ተረድቻለሁ ይመስለኛል። እንደገባኝ ምንድን ነው የመጀመሪያ ጥያቄ በስጋ መገለጥ ተገለጠ የሚለው ነገር ከማርያም ከተወለደ በኋላ ነው ወይስ ከዛ በፊትም በስጋ ተገልጦ ይገለጥ ነበረ ወይ? ለምሳሌ መልከ ጸዴቅ የሚባል እንደነበረ እናውቃለን በፊት ከማርያም ከመወለዱ በፊት እና ከዛ ጋር ተያይዞ በስጋ ነበረ ወይ ያኔስ የሚል ነው ጥያቄው። ኤግዛክትሊ ያ ከዛ በፊት ይገለጥ የነበረው በቃል ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 3 ላይ ሄደህ ቁጥር 21ን ብታነበው ለምሳሌ እግዚአብሔር ደግሞ በሴሎ ተገለጠ ይላል። አንደኛ ሳሙኤል ምዕራፍ 3 ቁጥር 21 ላይ አንደኛ ሳሙኤል 3:21 ኦኬ። እግዚአብሔር ደግሞ በሴሎ ተገለጠ፣ እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ ይላል። እግዚአብሔር በእግዚአብሔር ቃል። ስለዚህ በቃሉ ነው እንጂ ይገለጥ የነበረው ያኔ በስጋ አይደለም። አሁን በብሉይ ኪዳን ዘመን ለአዲስ ኪዳን ምሳሌዎች የሚሆኑ አሁን ይሄ ቅድም ያልከው መልከ ጸዴቅን ልትወስድ ትችላለህ። ራሱ ይስሐቅ ሊሰዋ ሲል በይስሐቅ ፋንታ የተሰዋ በግ አለ አይደለም? አሁን እሱ በግ ከየት እንደመጣ አይታወቅም፣ የማን እንደሆነም አይታወቅም። ግን የክርስቶስ ምሳሌ እንደሆነ ግን እናውቃለን በምሳሌነት። ለምንድን ነው የምናውቀው የክርስቶስ ምሳሌ መሆኑን? ገላትያ ምዕራፍ 4 ላይ ብታወጣ ገላትያ ምዕራፍ 4 ላይ ቁጥር 28 ላይ ገላትያ 4:28 ላይ አምቼ የኔ ኩናማ ስለሆነ በኩናምኛ ነው የሚያየው። አንተም ብታነበው ወይ? እሺ ቁጥር 28 ላይ ይላል እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ልጆች ነን ይላል። እኛ አሁን እንደማን ነው የምንቆጠረው? እንደ ይስሐቅ ነው የምንቆጠረው። መጽሐፍ ቅዱስ እንደሱ ነው የሚቆጥረን። ኦኬ አሁን እኛ እንደ ይስሐቅ ከሆንን ምን ማለት ነው? አሁን ይስሐቅ መሞት የነበረበትን የይስሐቅን ሞት ማን ወሰደው? ያ የማን እንደሆነ የማይታወቀው በግ ወሰደው። ኦኬ በይስሐቅ ፋንታ ያ በግ ተሰዋና ይስሐቅ ከሞት ተረፈ አይደለም? ያ አሁን እኛ ደግሞ እንደ ይስሐቅ ነን ካለ እኛ ያለብንን ሞት የሚሞትልን አንድ አለ መገኘት አለበት ማለት ነው። እኛ እንደ ይስሐቅ ነና። ስለዚህ በእኛ ፋንታ ደግሞ አሁን ማን ታረደልን? ክርስቶስ ታረደ። የእግዚአብሔር በግ ሆኖ ክርስቶስ ታረደ እና ያ በግ የማንም አይደለም፣ አይታወቅም። ግን ለዚህኛው በግ ለአዲስ ኪዳኑ በግ ምሳሌ ነበረ። ኦኬ ይሄ መልከ ጸዴቅ የምንለውም ደግሞ በዛ ጊዜ የነበረው ማን ይሁን ከየት ይምጣ ወዴት ይሄድ አይታወቅም። ግን ለክርስቶስ ምሳሌ ነበረ። ክርስቶስ እንደ መልከ ጸዴቅ ሹመት ሌላ ካህን ሆኖ መጣ ነው የሚለው። ያኛው አይደለም፣ ሌላ ካህን ሆኖ ለዛኛው መልከ ጸዴቅ ምሳሌ ሆኖ ነው የመጣው። ክርስቶስ መልከ ጸዴቅ ተብሎ የተጠራው መቼ ነው መሰለ? ከሞቱ በኋላ ነው። ዕብራውያን መጽሐፍ ምዕራፍ 5 ላይ
7 or 5 let me go ዕብራውያን መጽሐፍ ምዕራፍ 5 ላይ ብታነበው okay ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ ይላል በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለዚህ ይሄ ሞቱ ከተፈጸመ በኋላ ምን ተብሎ ተጠራ? እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ተጠራ። ስለዚህ ኢየሱስ ክርስቶስ እንደ መልከ ጼዴቅ ሹመት ሊቀ ካህን የተባለው ከሞት በኋላ ያለው ነው። ስለዚህ ምሳሌው ነበረ ማለት ነው ለክርስቶስ። ሌላ ካህን በመልከ ጼዴቅ ምሳሌ፣ ክርስቶስ ከዛ በፊት መልከ ጼዴቅ ተብሎ አልተጠራም። ክርስቶስ መልከ ጼዴቅ ተብሎ የተጠራው ከሞት በኋላ ነው። ያ መልከ ጼዴቅ ለክርስቶስ ምሳሌው ነበር። ምሳሌ መሆኑን ዕብራውያን መጽሐፍ ምዕራፍ 7 ላይ ማግኘት እንችላለን። ዕብራውያን መጽሐፍ ምዕራፍ 7 ቁጥር 16 ላይ ብታነብ ለዛ ምሳሌው ለክርስቶስ ምሳሌ መሆኑን በማያልፍም ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው ይላል። ስለዚህ ሌላ ካህን ግን በምን ምሳሌ ነው የመጣው? በመልከ ጼዴቅ ምሳሌ ነው። ስለዚህ የክርስቶስ መልከ ጼዴቅ ተብሎ የተጠራው ከብሉይ ኪዳን ጀምሮ አይደለም። ክርስቶስ መልከ ጼዴቅ ተብሎ የተጠራው ከሞት በኋላ ነው። ስለዚህ በብሉይ ኪዳን ዘመን በስጋ ተገልጦ አያውቅም። በቃል ነው የሚታወቀው። ድምፅ ብቻ ነው የሚሰሙት እንጂ መልክ አያዩም ነበር በብሉይ ኪዳን ዘመን። ያ ለእኔ የተማታታኝ ነገር ምንድን ነው? አሁን ስጋ እግዚአብሔር ራሱ በስጋ ተገለጠ። አሁን መገለጡ ስንረዳው እግዚአብሔር ለአባቶችን የታየ ነገር በብዙ ነገር ነው። በቃልም ይታያል፣ በሆነ ነገር በእንስሳ ምክንያቱ መጽሐፍ ቅዱስን ስናነበው ምን ይሆንኛል? እኔ አንዳንድ ጊዜ አለ ቃሉ ውስጥ ሆኖ የሰው የማይወሰድ ኃይል አለ፣ ስም አለ፣ ክብር አለ፣ ጉልበት አለ። እንደዚህ ላድርግ ኃይሌ። እሺ አሁን እንደዚህ እየተቸገርክ እንዳይ ጊዜ እንዳይፈጅብን በውስጥ መስመር ኮንታክት አድርገኝና ጊዜ ወስጄ ያው አንተም አንዳንዴ በእንግሊዝኛ አንዳንዴ በኮናምኛም በአማርኛም እንደዚህ ጥቅሶቹን እያነበብናቸው በሰፊው እንነጋገራለን። አሁን እዚህ ቦታ ላይ ግን ያው ብዙ ሰዎች የሚጠብቁ ክበረልኝ። እግዚአብሔር አብዝቶ ይባረክ። በጣም ነው የማመሰግነው። ግን ጻፍልኝ። ሶ ማች። ጥሩ ጥያቄ ነው የሚጠይቀው። ያው ትንሽ ቋንቋ ገደብ ስላለ ያው ጊዜ ይፈልጋል ከሱ ጋር በሰፊው ለመነጋገር ጊዜ ሰጥቼ አወያየዋለሁ። እግዚአብሔር ይመስገን። እሺ እንግዲህ ምናልባት እንግዲህ ከዚህ በላይ ብዙ ሰው እንትን ማድረግ አይመስለኝም። ረጅም ሰዓት ሄዶብኛል። እኔ እነዛ አድርሱልኝ የሚሉት ሰዎችን ለማግኘት ሞከርኩኝ። አድርሱልኝ የሚሉት የሉም እዚህ። አድርሱልኝ የሚሉት በሙሉ እዚህ ጋር ሲመጣ የለም ማለት ነው። እና ያልተባለን ነገር ማለት ትክክል አይሆንም። የተባለን ነገር በደንብ አድርጋችሁ መስማት በጣም ጠቃሚ ይሆናል።
እግዚአብሔር ቢፈቅድ ብንኖር ደግሞ በሚቀጥለው ሳምንት ሁለተኛውን ነጥብ ላይ እንደዚሁ በሰፊው መጥቼ እንነጋገራለን። እባካችሁ እውቀቱ አለን በተባለው ነገር ላይ የምንሰጣችሁ ምንለው ነገር አለን የምትሉ ሰዎች እድሉን ተጠቀሙበት። እንደው ሌላ ቦታ ላይ ብላችሁ ጊዜያችሁን ማጥፋት ተገቢ አይመስለኝም እና አሁን በተለይ ደግሞ ሰው በነቃ ዘመን ላይ ሪፈር በሚያደርግበት ዘመን ላይ አብና ወልድን በአካል የሚከፋፍል አንድም ማስረጃ ልታገኙ አትችሉም። አሰራር ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ልዩ ልዩ አሰራር እንጂ መጽሐፍ ቅዱስ ውስጥ ያለው ልዩ ልዩ ፐርሰን የለም። ልዩ ልዩ አካልም አታገኙ። እግዚአብሔር ይመስገን። ልዩ ልዩ አካል የሚባል የለም። ልዩ ልዩ ፐርሰን የሚባልም የለም። ዝም ብሎ ግራ የገባው ነው። አስተማሪዎቻቸውም እያሉ እኮ ነው ይህንን ካላመንን ሳይኮሎጂካሊ እያስጨነቋቸው ነው። ይህንን ካላመንን እንትንላለን እንወቀው ካልን ደግሞ እናብዳለን እያሉ እኮ የተናገሩ ነው። ለምን ትሰማላችሁ አይደለም የሚሉትን ነገር አሁን ይህንን 3% ምናምን የሚባለውን ነገር ካላመንን አንድንም ብለን ነው እናውቀዋለን ብለን ደግሞ ካልን ደግሞ እናብዳለን። ሰላምን ይሻላል። በቃ ዝም ብለን እንደዚህ የገባን እየመሰለን እያወራን እንቀጥል ካለ እውነቴን ነው የምላችሁ። የእውነት እነኚህ ሰዎች እውነተኞች ናቸው። በጣም ትክክለኛ ነገር ነው የሚናገሩት። እነኚህ ዝም ብሎ አሁን በየቲክቶክ ምናምኑ በየምኑ ላይ የሚያውቁ እየመሰሏቸው የሚያወሩ ሰዎች አውቀው እንዳይመስላቸው። ሕሊናቸው ያውቀዋል፣ አልገባቸው። እግዚአብሔር ይመስገን። እንደዚህ አይነት አስተምህሮ መጽሐፍ ቅዱሳዊ ለመሆንም ለማስረዳትም አይቻልም። እግዚአብሔር የተመሰገነ ይሁን እና ግን በደንብ አስተውላችሁ እንድትሰሙ በጣም አበረታታችኋለሁ። እግዚአብሔር ይባርካችሁ። ይህን እውነት የሰጠን ይሄ ብርሃን የበራላችሁ አብ ወልድ መንፈስ ቅዱስ አንድ አምላክ በአንድ ዙፋን በአንድ ፊት በአንድ ስም በአንድ አምልኮ የሚጠብቃችሁ ሰዎች እናንተ መርገም ከእንግዲህ ወዲህ ከቶ አይሆንም ወደ ተባለለት ተስፋ የገባን ሕዝብ ነንና ደስ ይበላችሁ እላለሁ። ሌሎች ጥያቄ ያላችሁ ልክ ያልሆንን የመሰላችሁ ደግሞ ለእናንተም ትልቅ አክብሮት አለኝ። ግን በፍቅር እና በመከባበር ቢሆን ጥሩ ነው። ምክንያቱም ነፍስ ለማዳን ነው እንጂ ዋናው ዓላማ ሰው እውነቱን እንዲያውቀው ነው እንጂ ዝም ብሎ ለመበሻሸቅ የሚደረገው ነገር ብዙ ጥቅም ያለው አይመስለኝም እና እግዚአብሔር ሁላችንን ይርዳን። እግዚአብሔር ቢፈቅድ ብንኖር ሳምንት በዚሁ ሰዓት ላይ እመለሳለሁ። መልካም ጊዜ